ቆላማው አካባቢ ነው። በዚህ አመት የበጋ ስንዴ 3.5 ሚሊዮን ሄክታር ታርሷል። ከዚህ የሚሰበሰበው ከ300 ሚሊዮን ኩንታል ያላነሰ እንደሚሆን ይጠበቃል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 አመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3-4 አመት እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 አመታት ነፃ እናውጣ ብለው እየሰሩ ነው ያሉት እና ከተረጂነት ወጥተን የኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። ዛሬ ያየነውም the whole value ታርሷል። ስንዴው ለአጨዳ ደርሷል። ይሄ በጣም ተስፋ ሰጪ ጅማሮ ነው። ይሄ የሚያሳየው በሀገር ደረጃ ሊታረሱ የሚችሉ ጎርጆች የተደበቁ ቦታዎች እንዳሉና እነዚያን ቦታዎች በተቻለ መጠን ውሃ አድርሰን ብናርስ በአመት 2-3 ማምረት የሚያስችል አቅም እንደምንፈጥር ያላየናቸው የተወናቸውን ቦታዎች ማስታወስ መሬት ጦም ማደር የለበትም ብለን አስበን የጀመርነው ስራ እያስገኘ ያለው ፍሬ በጣም ተስፋ ሰጪ ስለሆነ ሁሉም አካባቢ ከዚህ ተምሮ በዚሁ አግባብ አሲዳማ መሬቶችን በማከም የተረሱ ቦታዎችን መልሶ በመጠቀም ክረምት ከበጋ በማረስ በምግብ ሉዓላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት እፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያቅም፣ በተረጂነት የሚኖር ነበር። ራሱ አርሶ ራሱ መግቦ ከተረጂነት ነፃ ለመውጣት የሚደረገው ጥረት ትክክለኛ ነፃ የመሆን ነፃነትን የማወጅ ጉዞ ሂደት አካል አድርጌ ስለምወስደው ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት መስራት ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷን መገብ ትችላለች። ይህንን ስራ አጠናክረን እንድንቀጥል አደራ ማለት እፈልጋለሁ።